ነገረ ክርስቶስን የሚመለከቱ ናቸው ሶስቱም ጉባኤያት እና ነገረ ክርስቶስን አሁን ስለ ክርስቶስ ለመረዳት እኔ 3 ነጥብ ብቻ ሰጣችሁና መጨረሻ ላይ ሰከልስላችሁ እነዚህም ጉባኤያትን አንስቼ ከልስላችኋለሁ የሚያስፈልጋችሁ ከሆነ የተወሰነ እንትን እንዳይላችሁ ምንድነው እንዳይምታታባችሁ ጉባኤያቱን ዋናው ትምህርት ላይ አላስገባችሁም። በቃ ነጥቦቹን ብቻ ከመጽሐፍ ቅዱስ አንጻር ነግራችኋለሁ። የመጀመሪያ ነጥብ ያዙ። ነገረ ክርስቶስ በሉና ነጥብ 1 ኢየሱስ ፍጹም አምላክ ነው። ኢየሱስ ፍጹም አምላክ ነው። ስለዚህም የእግዚአብሔር ልጅ ነው። ኢየሱስ ፍጹም አምላክ ነው። ኢየሱስ ፍጹም አምላክ ነው። የመጀመሪያው ነጥብ የምናየው ኢየሱስ አምላክ ነው የሚለውን ነው። ሁለተኛ የምናየው እመለሳለሁ ወደ አንደኛው። ሁለተኛ የምናየው ኢየሱስ ፍጹም ሰው ነው፣ ስለዚህ የሰው ልጅ ነው የሚለው። ሶስተኛው ነጥብ የምናየው ኢየሱስ አዎ አምላክ ነው፣ ኢየሱስ አዎ ሰው ነው። ሶስተኛው ላይ በአምላክነትና በሰውነት መካከል ያለ ተዋህዶ አለ። ስለዛ ክርስቶስ ኢየሱስ እርሱ የተዋሃደ ነው፣ ውህድ ባህሪ ነው። አምላክ ነው፣ ሰው ነው ስንል ሁለት አካላት እና ሁለት ባህሪያት ብለን እንዳንጠራ ክርስቶስ እርሱ ደግሞ ውህድ የሆነ ባህሪ ነው። አንድ የሆነ ውህድ ባህሪ ነው። አንድ የሆነ አምላክም ሰውም የሆነ ነው የሚለውን ደግሞ አሳያችኋለሁ። እንዴት ነው የሚለውን ቀለል አድርጌ ያሳያችኋለሁ። ምንም የሚወሳሰብ ነገር የለም። እናንተ ብቻ ተረጋግታችሁ ገደም ስሙ። ከዛ በኋላ ነገረ ክርስቶስን ስትጠየቁ በአጭሩ ትመልሳላችሁ። ከዛ በኋላ ይህንን ካሳያችሁ በኋላ ምናልባት እንደ ቦነስ ነገር እና ክርስቶስ ላይ የሚነሱ ይሄ የምልጃ ምናምናምን ጉዳዮች ላይ ጠቅለል ያለ ነገር እነግራችኋለሁ። አንዳንድ ሰው እንዲሁ ዝም ብሎ ብቻ ጉንጭ አልፋ ክርክር ውስጥ ልንገባ ስለምንችል ማለት ነው ነገሮችን ባለመረዳት እሱን የተወሰነ ነገር ሰጥቻችሁ አልፋለሁ። ስለዚ ወደ ዋናዎቹ ግን በቃ 3ቱ ናቸው። ዋናዎቹ ነገረ ክርስቶስ ላይ ዋናዎቹ እነዚህ ናቸው። ትልቁ ነገር 3ቱ ናቸው። እሺ ኢየሱስ አምላክ ነው። አንደኛ ኢየሱስ አምላክ ነው። ክርስቶስ ኢየሱስ አምላክ ነው ሲባል የእግዚአብሔር ልጅ እንደመሆኑ ነው። ለምሳሌ እኔ የሰው ልጅ ነኝ። የሰው ልጅ እንደመሆኔ የተገኘሁት ከሰው ነውና በቃ ሰው ነኝ። ከሰው ከተገኘሁኝ ሰው እንጂ ሌላ ልሆን አልችልም። ከሰው ተገኝቼ ድመት ልሆን አልችልም። ከሰው የተገኘ ሰው ነው። ክርስቶስ እግዚአብሔር ነው ወይም አምላክ ነው ስንል ከእግዚአብሔር እንደመገኘቱ ወይም ከአብ እንደመገኘቱ ነው። የአብ ልጅ ነው ኢየሱስ። አብ እውነተኛ አምላክ ከሆነ እንግዲያውስ የአብ ልጅ እንደመሆኑ እርሱም እውነተኛ አምላክ ነው። አብ ብርሃን ከሆነ እንግዲያውስ ቀጥታ ከአብ የሚገኝ ስለሆነ እርሱም ወልድም ማለት ነው እውነተኛ ብርሃን ነው። ለዛ ነው የጸሎት ሃይማኖታችሁ ላይ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከብርሃን የተገኘ ብርሃን እያላችሁ የምትጸልዩት። ከብርሃን የተገኘ ብርሃን ሲል ብርሃን ያለው አብን ነው። ከእርሱ የተገኘ ብርሃን ነው አለው ማንን? ወልድን። ቀጥታ ከእርሱ የሚገኝ ስለሆነ አብ የሆነውን ወልድም ነው አይደል? ከእውነተኛ አምላክ የተገኘ አምላክ ወይም እውነተኛ አምላክ አብ እውነተኛ አምላክ ነው። አብ እውነተኛ አምላክ ከሆነ ወልድ የምርም ከአብ የሚገኝ ከሆነ የአብ የምርም የገዛ ልጁ ከሆነ እንግዲያውስ ወልድም በቃ ልክ እንደ አብ እውነተኛ አምላክ ነው ማለት ነው። ግን ወልድ የምርም የአብ የገዛ ልጁ ነው ማለት እኛም ልጆቹ ተብለናል እኮ ለአብ። ግን የወልድ ምንድን ነው የሚለየው ከተባለ አሁን ከዚህ ቀደም ከትንሽ ቀናት በፊት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው በሚል ርዕስ ገብተን ተማምረን ነበር። ስለዛ ያው እሱ ስለተማማራችሁ ቀለል አድርጌ ስለሱ የተወሰነ ነገር ከለስ ነገር አድርጌላችሁ አልፋለሁ ማለት ነው። ኢየሱስ የእግዚአብሔር ልጅ ነው ሲባል ልክ እኛ የእግዚአብሔር ልጅ እንደሆነ አይደለም። እኛ አዶፕት ተደርገን ነው በጸጋ የእግዚአብሔር ልጆች ሆነናል። ጌታችን ኢየሱስ ግን ከአብ ቀጥታ የሚገኝ ሆኖ ወይም የገዛ ልጅ ሆኖ ነው። እኛ የገዛ ልጆች ሆነን አይደለም፣ በቃ በጸጋ የተሰጠን ነው። ወደ ገዛ ወገኖቹ መጣ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በስጦታ የተቀበልነው ነው እንጂ የገዛ ልጆች ሆነን አይደለም። ክርስቶስ ግን ለአብ የገዛ ልጁ ነው። የገዛ ልጁ ከመሆኑ የተነሳ ብቸኛ ልጁ ነው። ስለዚም ልጅነቱ ከፈጣሪነቱ አንጻር ነው። የፈጣሪነት አይነት ልጅነት ነው ያለው ወልድ ለአብ። እሱን እንግዲህ ከመጽሐፍ ቅዱስ በጣም በርካታ ማሳያዎች አሉ። ልጅነቱን ለመረዳት ስንት ነጥብ ትይዛላችሁ? 3 ነጥብ። አሁን ልጅነቱን ለመያዝ ማለት የእሱ ልጅነት የተለየ እንደሆነና ባህርያዊ እንደሆነ ቀጥታ ከእርሱ የሆነ እንደሆነ አብ አምላክ ፈጣሪ እንደሆነ ሁሉ ወልድንም አምላክ ፈጣሪ የሚያስብለው አይነት ልጅነት እንደሆነ ለማሳየት ለመረዳት 3 ነጥቦች ልስጣችሁ። ለምሳሌ ክርስቶስ የገዛ የአብ ልጁ ተብሏል። የገዛ የአብ ልጁ የገዛ ልጅ ተብሎ በመጽሐፍ ቅዱስ ከክርስቶስ ውጭ ማንም አይጠራም፣ አልተጠራም። ማንም አልተጠራም። እኔ አልተጠራውም፣ እናንተ አልተጠራችሁም፣ ዮሐንስ አልተጠራም፣ ጴጥሮስ አልተጠራም፣ ነቢያት አልተጠሩም፣ ሙሴ አልተጠራም፣ ቅዱሳን መላእክት አልተጠሩም።
የገዛ የአብ ልጅ ተብሎ የሚጠራው ጌታችን እና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህም እንዲህ ይላል በሮሜ መልእክት ምዕራፍ 8 ቁጥር 32 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እንደው ከእርሱ ጋር ሁሉን ነገር እንዴት አይሰጠንም ይላል። ለማን ያራራለት? ለገዛ ልጁ ያራራለት። ለገዛ ልጁ ያራራለት። ኦኬ። ስለዛ ወልድ የአብ የገዛ ልጁ ነው። በቃ ክርስቶስ ብቻውን የገዛ ልጁ ነው። የገዛ የተባለው ለምንድን ነው ከተባለ ቀጥታ ከእርሱ የሚገኝ ስለሆነ ነው። ወልድ የሚገኘው ከአብ ነው። ወልድ ልጅ ነው ሲባል ቃል እንደመሆኑ ነው። አያችሁ፣ የእኔ ቃል የሚገኘው ከእኔ ነው። ወልድ ቃል የተባለው የአብ ቃል ነው። ስሙም የእግዚአብሔር ቃል ተብሏል አይደል የሚለው ራዕይ መጽሐፍ ላይ ስሙም የማን ቃል? የእግዚአብሔር ቃል ተብሏል። የእግዚአብሔር ቃል ከእግዚአብሔር ነው የሚገኘው። ልጅ የተባለው ቃል እንደመሆኑ ስለሆነ ያ ቃል ደግሞ ልክ እንደኔ አይነት ቃል አይደለም ብያቸዋለሁ፣ እንዳትረሱ። የኔ ቃል ዝርው ቃል ነው። የእግዚአብሔር ቃል ግን አካላዊ ቃል ነው። አካላዊ ቃል ከመሆኑ የተነሳ እግዚአብሔር ተብሎ ይጠራል። የኔ ቃል ሰው ተብሎ ይጠራል። የኔ ቃል እኔ ሰው ነኝ አይደል? አክሊል ሰው ነው። አመናችሁ አላመናችሁ አይሶሽ አክሊል ሰው ነው። እሺ አክሊል ሰው ነው እና ከኔ ውስጥ የሚወጣው ወይም ከኔ የሚወጣው ያ ቃል የሰው ቃል ይባላል። ሰው ግን አይባልም። ሰው ግን አይባልም አይደል? አሁን ከአንደበት የሚወጡ ቃላቶች ሰው ይባላሉ እንዳይባሉ። ወደ እግዚአብሔር ስትሄዱ ወደ እግዚአብሔር ቃል ወደ ጌታችን ኢየሱስ ልክ እንደዚህ አይነት ዝም ብሎ ዝርው ቃል ምናምን የሚናገራቸው ንግግር አይደለም። ንግግር አይነት ሳይሆን አካላዊ ቃል ነው እና ቃል ተብሎ ሲነገር ልክ ዓለማት የሚፈጠሩበት አይነት የእግዚአብሔር ጥበብ የሆኑ አይነት ቃልነት ነው እና ልክ እንደ ሪዝን አይነት ነገር ነው እና አካላዊ ነው። እውቀት ያለው ቃል ነው። አይቷል። የኔ አሁን ከአንደበት የሚወጣው ቃል እውቀት አለው ራሱ የለውም። የእግዚአብሔር ቃል ተብሎ ሲነገር ግን ጌታችን ኢየሱስ ልክ እንደዚህ እንደ ዝርው ቃል እንደ ንግግር አድርጋችሁ እንደዛ እንዳታስቡት። የእግዚአብሔር ቃል ሲባል ግን ጌታችን ኢየሱስ በእርሱ እውቀት አለ፣ እውቀት አለ፣ ህይወት አለ በእርሱ። አሁን በእኔ ከአንደበቴ በሚወጡ ቃላቶች ምን የለም? ህይወት የለም እዛ ውስጥ። በእግዚአብሔር ቃል ውስጥ ግን ህይወት አለ። ህይወት በእርሱ ነበረች ተብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ እንደተናገረው ህይወት በእርሱ ነበረች። ኦኬ። እሷም ደግሞ የዓለም ብርሃን ናት እያለ እንደተናገረ ይህ ቃል ተመልከቱ ጋይስ፣ የሰው ቃል ሰው ተብሎ አይጠራም። የእግዚአብሔር ቃል ግን እግዚአብሔር ተብሎ ተጠርቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር። ስለዛ ቃል አካላዊ ነው። አሁን ይህንን ያዙና የእግዚአብሔር ቃል የተባለው ከራሱ ከእግዚአብሔር ስለሚገኝ ነው። ከእግዚአብሔር ስለሚገኝ ልጅነቱ ልክ ከዛ የተነሳ ስለሆነ የገዛ ልጁ ተብሎ ይጠራል ነው። በቃ ባጭሩ እንደዛ ነው። ቀጥታ ከእርሱ የሚገኝ ከሆነ በባህሪ ራሱን ይመስላል። ማንን? የተገኘበትን አብን። ከዘላለሙ ነው የሚገኘው። የሆነ ሰዓት ላይ ጠፍቶ የሚጀምር አይደለም። ጠፍቶ የሚጀምር ነው እንዳትሉ እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በደንብ በሰፊው ያስቀምጡታል። በመጀመሪያ ይህንን በጣም ብዙ ጊዜ ብያቸዋለሁ። ምናልባት ያልሰሙ ልጆች ሊኖሩ ስለሚችሉ ዛሬም ልድገምላችሁ። እች በጣም ቁልፍ ነገር ስለሆነች በደንብ አድርጋችሁ ስሙኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማለት ነው እንዴት ማየት እንዳለባችሁ በደንብ። በመጀመሪያ ቃል ነበረ ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በመጀመሪያ ቃል ነበረ ይላል ወይስ በመጀመሪያ ቃል ሆነ ይላል? በመጀመሪያ ቃል ሆነ ነው የሚለው ወይስ በመጀመሪያ ቃል ነበረ ነው የሚለው? በመጀመሪያ ቃል ነበር። ምንድነው ልዩነቱ? ማለት ሆነ አለ ነበር አለ ምን ልዩነት ኖሮት ነው የሚል ሰው ሊኖር ይችላል። ልዩነቱን ላሳያችሁ። እዛው ዮሐንስ ወንጌል ምዕራፍ 1 ዝቅ ብላችሁ ቁጥር 3 ላይ ሁሉ በእርሱ ሆነ የሚል ቃል አለ። ሆነ የሚለው ቃል ይጠቀመው። ከላይ ስለ ቃል ሲናገር ነበረ ነው። በመጀመሪያ ቃል ሆነ ሳይሆን ነበረ ነው። ስለ ፍጥረት ሲነገር ግን ሁሉ አለና በእርሱ በቃል ማለት ነው ሆነ። ሆነ ማለት አስቀድሞ አልነበረም ማለት ነው። አስቀድሞ አልነበረም። ሆነ ከተባለ ከመሆኑ በፊት የለም። ስለዚህ እሺ ከመሆኑ በፊት ስላልነበረ ካለመኖር ወደ መኖር የመጣ ነው ማለት ነው። አገኛችሁት ገስ? ሆነ ሲባል ሁሉ በእርሱ ሆነ ሲባል ሁሉ በእርሱ ተፈጠረ እንደማለት ነው። እሺ ሁሉ በእርሱ ተፈጠረ። ከተፈጠረውም ወይም ከሆኖም አንዳች እንኳን ያለ እርሱ ያለ ቃል የሆነ ምንም የለም ተባለ። አሁን ሁሉ በእርሱ ሆነ ሚኒንግ ሁሉ በእርሱ ካለመኖር ወደ መኖር መጡ ማለት ነው። ሆነ አስቀድሞ አልነበረ ማለት ነው። ስለዚህ ወደ መሆን መጣ፣ ወደ መኖር መጣ
ማለት ህልውናቸውን ይሰጣቸዋል ማለት ነው። ካለመኖር ወደ መኖር ይመጣሉ ማለት ነው። አስቀድሞ ያልኖሩበት ጊዜ አለ። ሆነ ስለተባለ ሁሉ በእርሱ ሆነ ስላለ አስቀድሞ ግን አልነበረም። በቃ ሁሉም አስቀድሞ አልነበረም። ካለመኖር ነው የመጣው። ሰማይ ምድርም በሰማይ ውስጥ ያለውም በምድርም ውስጥ ያለውም የሚታየውም የማይታየውም አለቅነት፣ ስልጣና፣ ጌትነት፣ ዙፋናት ሁሉ ካለመኖር ወደ መኖር የመጡ ናቸው። ስለዚህ ሆነ ተብሎ ለእነርሱ ይነገራል። ለቃል ግን ለእግዚአብሔር ቃል ግን በመጀመሪያ ቃል ሆነ አይልም። ሆነ ቢል ኖሮ ቃል ሆነ ስለዚ አስቀድሞ አልነበረም ማለት ነው እንላለን። እንደዛ ነበር የምንለው። እንደዛ ቢሆን ኖሮ ግን አላለም መጽሐፉ። በመጀመሪያ ቃል ሆነ ሳይሆን ነበረ። በቃ ነበረ። ስለዛ የሆነ ሰዓት ላይ የመጣ ሳይሆን ከዘላለሙም አለ። ስለዛ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ቀጣዩ ማለት ነው። ቃልም በእግዚአብሔር ዘንድ ነበረ ይላል ወይስ ቃልም በእግዚአብሔር ዘንድ ሆነ ይላል? ቃል በእግዚአብሔር ዘንድ ሆነ ከተባለ ቃል ከዘላለሙ ቢኖርም እንኳን በመጀመሪያ ቃል ነበረ ስለሚል ማለት ነው። ግን በእግዚአብሔር ዘንድ ግን ያልነበረበት ጊዜ ነበረ። ምክንያቱም ሆነ ነው ያለው አይደለ? ቢል ኖሮ ነው ያልኳቸው ያሉት። ቃልም በእግዚአብሔር ዘንድ ሆነ ቢል አስቀድሞ በእግዚአብሔር ዘንድ አልነበረም፣ ከዛ በኋላ ሆነ ያስብላል። ግን እንደዛ አላለም መጽሐፉ። ምንድን ያለው? ቃልም በእግዚአብሔር ዘንድ ነበረ። ከዘላለሙ የነበረው ያ ቃል የእግዚአብሔር ቃል ነው እና ከዘላለሙ በእግዚአብሔር ዘንድ ወይም ከእግዚአብሔር ጋር የነበረ ቃል ነው። ቃልም ይላል ቀጣይ ደግሞ እግዚአብሔር ሆነ። ተመልከቱ፣ ቃል እግዚአብሔር ሆነ ይላል። ቃል እግዚአብሔር ሆነ ካለ ምን እያለን ነው? ቃል እግዚአብሔር ሆነ ካለ ቃል አስቀድሞ እግዚአብሔር አልነበረም። ከዛ የሆነ ሰዓት ላይ ነው እግዚአብሔር የሆነው ማለት ነው። እግዚአብሔር ሆነ ይሰመርበት ሆነ የሚለው ቃል እግዚአብሔር ሆነ ከተባለ ኦኬ፣ አስቀድሞ ግን አልነበረም እግዚአብሔር። ቃል እግዚአብሔር ያልነበረበት ጊዜ አለ እና የሆነ ሰዓት ላይ ነው እግዚአብሔርነትን ያገኘው ወይም እግዚአብሔር የሆነው ያስብላል። ግን እንደዛ አይልም መጽሐፉ። ቃልም እግዚአብሔር ነበረ። ስለ ፍጥረት ሲናገር ሁሉ በእርሱ ሆነ። ስለ ቃል ሲናገር ነበረ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ቃልም እግዚአብሔር ሆነ ነው። እግዚአብሔርነቱ ከዘላለም ነው። ከአብ እንደመገኘቱ አብ እግዚአብሔር እንደሆነ ሁሉ ወልድም ወይም ቃሉም እግዚአብሔር ነው። ስለዚህ ቃልም እግዚአብሔር ነበረ 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 ነበረ። ስለ ቃል ሲነገር፣ ስለ ፍጥረት ሲነገር ሆነ ሆነ፣ ሁሉ በእርሱ ሆነ። አንተ ዲ አውቱ ኤጌኔቶ ማለት ያልነበረ ነገር ሲሆን ማለት ነው። እሺ፣ ሁሉ በእርሱ ሆነ። እሺ፣ በኋላ ላይ እመጣበታለሁ፣ ግን ልዩነቱን እንድታውቁት ማለት ነው። ቁጥር 14 ላይ ቃልም ስጋ ነበረ ይላል ወይስ ሆነ? ስለ ስጋው ሲነገር ቃል ስጋ ነበረ ይላል ወይስ ሆነ? ነበረ ከተባለ ቃል ስጋ ነበረ ከተባለ ከዘላለሙ ቃል ስጋ ነበረ ያስብላል። እና እንደዛ ግን አይደለም። ኦፍኮርስ ቃል በቃ ቃል ነበረ እንጂ ስጋ ነበረ። ስለዛ ምን ይላል? ቃልም ስጋ ሆነ። አስቀድሞ ስጋ አልነበረም፣ ይኸው ስጋ ሆነ። ከመቤታችን የሆነና የነበረ ልዩነት እንዲወቁ። ኦኬ፣ ሰው የእግዚአብሔር ቃል እንደመሆኑ የእግዚአብሔር ልጅ ነው። እንደ ቃልነቱ ያ ልጅነት እንደ ቃልነት ያለ ልጅነት ነው። ስለዛ ቀጥታ ከስቶ የሚገኝ ስለሆነ ምኑ የአብ የገዛ ልጁ ነው። የአብ የገዛ ልጁ ነው። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው እንዲያው ከእርሱ ጋር ሁሉን ነገር እንዴት አይሰጠ ነው? ምን እያለ ነው? የገዛ ልጁ ኢየሱስን ስለ እኛ ው ለእንዲህ አሳልፎ ከሰጠው ታዲያ ከገዛ ልጁ የሚበልጣል እንደ የለም እኮ። ስለዛ እናንተ ለእግዚአብሔር ሁኑ እንጂ እንዲህ ልጁ ብቸኛ ልጁን የገዛ ልጁን ከሰጠን ሌላውን ነገርማ እንዲያው እንዴት አይሰጠም? ኧረ ይሰጠናል፣ ይሰጠናል። ልጁን ሰጥቶን የለ ሌላው አይደንቅም ማለት ነው። ልጁ ነው በቃ ትልቁ ነገር ልጁ ነው። ሰው የገዛ ልጁ ተብሎ የተነገረለት ለዛ ነው። ስለዛ ሌሎቻችን የገዛ ልጆቹ ተብሎ አልተነገረልንም። አብንም የገዛ አባቴ ይለዋል። የገዛ አባቴ ነው፣ የገዛ አባቴ ብሎ ይጠራል። አሁን ዝም ብሎ እንዲሁ በልምድ ልንላችሁ በምንችለው ሴንስ እንድትረዱት አይደለም። እንደ አንድ ሰው ተሳስቶ ለምሳሌ የገዛ አባቴ ቢለው እግዚአብሔርን በቃ እንደ መቅሰፍት ወረደበት ምናምን እያልኩኝ ሳይሆን፣ ግን መጽሐፍ ቅዱስ ስናነብ ቴዎሎጂካሊ በደንብ እንድንረዳው ቃላትን በደንብ መምረጥ አለብን። ከመጽሐፍ ቅዱስ አንጻር ስናየው የገዛ ልጅ ተብሎ የሚጠራው ኢየሱስ ነው። አብም የገዛ አባት ተብሎ የተጠራው ለኢየሱስ ብቻ ነው። በመጽሐፍ ቅዱሳቸው ለሌላ ተጠርቶ አያውቅም። ዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አለ።
አይተዋል። የሱ አባቴ ሲል ራሱ ልዩነቱን አባቴ እስከዛሬ ይሰራል እኔም እሰራለሁ። እኔ እንደዚህ ብሎ አሁን የሚናገር ሰው አለ እንዴ? የለም እኮ አባቴ እስከዛሬ ይሰራል እኔም እሰራለሁ። ከሰንበት ጋር ተያይዞ ያውም ተጠይቆ ማለት ነው እንዴ። አብ አያርፍም ነው ማለት እረፍቱ የተሰጠው ለእኛ ነው ነው። ኦኬ እኛ እንድናርፍ ነው። እግዚአብሔር ከሰራው ሁሉ ነገር አረፈ ተብሎ የተነገረው እኛ በዛ ውስጥ እንድናርፍ ነው። ከዛ በኋላ ዓለምን እየመገበ ሁሌም የሚያኖር ማለት የሆነ ቅዳሜ ሲመጣ ሰንበት ላይ ማለት ነው። ልክ ቅዳሜ ሲመጣ አብ እስኪ የእረፍት ልውሰድ እናንተ እንደፈለጋችሁ ትሆኑ ብሎ ዞር ይላል። አይ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አለ። ይሄ ስልጣናዊ ንግግር ነው። ይሄ በጣም ስልጣናዊ ንግግር ነው። እዛው ለቀጠል ላደረገና ምናለ እንግዲህ አይሁድ ማን ነው እንግዲህ ሰንበትን ስለሻረ ብቻ አይደለም፣ እሺ ይልቁንም ራሱን ከእግዚአብሔር ጋር አስተካክሉ። ልክ ራሱን ከማን ጋር? ከእግዚአብሔር ጋር አስተካክሉ። እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉት ነበር አለ። ይህን የተናገረው ዮሐንስ ነው። ዚህ ዮሐንስ ምን አለን? ጌታችን አለ ራሱን ከእግዚአብሔር ጋር እያስተካክል ነበረ ሲያወራ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው አለ። እግዚአብሔር ምን ነው? የገዛ አባቴ ነው። አማርኛው ላይ እግዚአብሔር አባቴ ነው ይላል፣ ግን የገዛ የሚል ቃል አለ። የገዛ አባቴ የገዛ የምትለዋ ቃል አለች። ግሪኩ ላይ አለ፣ የእንግሊዝኞቹ ላይ ብዙዎቹ ላይ አለ። ስ እግዚአብሔር ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር። እንደዚህ ያለ እና ወልድ አብን የገዛ አባቴ ይለዋል። ስለዚ አብ ለወልድ የገዛ አባቱ ነው። ስለዛ እኩልነትን ያሳያል። ስለዛ ልጅነት፣ ስለ ልጅነት ስናወራ ወልድ የአብ የገዛ ልጁ ነው እና ከራሱ ከአብ የሚገኝ ነው እና አብ እውነተኛ አምላክ ሆነ። እንግዲያውስ ልጅም እውነተኛ አምላክ ነው። እናንተ የተገኛችሁት ከሰው እንደሆነ ሁሉ ሰው ናችሁ። ከሰው እንደመሆኑ እናንተ የተገኛችሁት ከሰው እንደመሆኑ ሰው ናችሁ። የእግዚአብሔር ቃል የእግዚአብሔር ልጅ ኢየሱስ ክርስቶስ ከእውነተኛ አምላክ እንደመገኘቱ እውነተኛ አምላክ፣ ከብርሃን እንደመገኘቱ ብርሃን ነው እና የገዛ ልጁ ተብሎ ተነገረት። ስለዚህ የገዛ ልጁ ስለሚል አብ ልክ እንደዚህ አይነት ልጅ ብዙ አለው እንዴ? የለውም። በቃ አንድ ብቻ ነው ያለው፣ እርሱም ያ ጌታችን ኢየሱስ ነው። ስለዛ መጽሐፍ ቅዱሳችን ኢየሱስን ብቸኛ ልጅ ይሏል። ልጅነቱ ላይ የምትይዙ ሁለተኛ ነጥብ ይሄ ነው። ልጅነቱ ላይ አንደኛ የገዛ ልጅ አልኳችሁ፣ ሁለተኛ ብቸኛ ልጅ። ኢየሱስ ብቸኛ ልጅ ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ በእኛም አደረ፣ ጸጋና እውነትን የተመላ ነው። አንድ ልጅም ብቸኛ ልጅም ማለት ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን። ያየነው ክብር የማንን ክብር ነው? የብቸኛ ልጁን። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብር አየን። ምን ሲያደርግ? በስጋ ሲገለጥ። ቃልም ሥጋ ሆነ። ኦኬ፣ ቃልም ሥጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው። አንድ ልጅም ብቸኛ ልጅም ኢዝ ኦንሊ ቢጋትን ሰን ነው የሚለው። ኢዝ ኦንሊ ቢጋትን ሰን። ስለዚ ብቸኛ ልጅም ከአባቱ ዘንድ እንዳለ ያለ ክብሩን አየን። ስለዚ ብቸኛ ልጅ ተብሎ ይጠራል። እዛው ቁጥር 18 ላይ ዝቅ ብሎ መቼም ቢሆን እግዚአብሔርን ያየው አንድ እንኳ የለም ይልና በአባቱ እቅፍ ያለ አንድ ልጁ ብቸኛ ልጁ አንድያ ልጁ እርሱ ተረከው ተብሎ እንደተነገረ መቼም ቢሆን እግዚአብሔርን ያየው አንድ እንኳ የለም፣ በአባቱ እቅፍ ያለ ግን አንድያ ልጁ ብቻ። ማንም እኮ ነው እግዚአብሔርን ያየው የለም የተባለው። እግዚአብሔርን ማንም ያየው የለም ተባልና በአባቱ ቦሰም ወይም እቅፍ ያለ ብቸኛ ልጁ አንድያ ልጁ እርሱ ግን ተረከው ተባለ። ስለዛ ኢየሱስ ብቸኛ ልጅ ነው። ለምን? የገዛ ልጅ ነውና። ኢየሱስ ለአብ የገዛ ልጁ በመሆኑ ምክንያት ብቸኛ ልጅ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱት አላለ። ስንትያ ልጁን? አንድያ ልጁን። ስለዛ ወልድ የአብ ብቸኛ አንድያ ልጁ ነው። ለምን? የገዛ ልጁ ነውና። ለምን? ቀጥታ ከእርሱ የሚገኝ ልጁ ነውና። ከእርሱ የሚገኝ ከሆነ ደግሞ አብ እውነተኛ አምላክ ከሆነ የአብ እውነተኛ አምላክነት የሚጠራጠር ስለሌለ በቃ ወልድም እውነተኛ አምላክ ነው ማለት ነው። ስለዚ ልጅነቱ እንዲህ ያለ ልጅነት ነው። እሺ፣ ሶስተኛ ነጥብ ያው እንግዲህ የተወሰነ አለፍ እያልኩ ነው የምሰጣችሁ። ሶስተኛው ነጥብ እዛው ልጅነት ላይ የምትይዙት ምን የሚልን ነው? ፈጣሪ ከመሆኑ አንጻር ተነግሮለታል ልጅነቱ። ለምሳሌ ዕብራውያን ምዕራፍ 1 ላይ ፈጣሪ ወይም አምላክ ከመሆኑ አንጻር ማለት ነው። ፈጣሪነቱን ወይም አምላክነቱን ከልጅነቱ ጋር አያይዞ መጽሐፍ ቅዱስ ነግሮናል። ፈጣሪነቱን አምላክነቱን ከልጅነቱ ጋር አያይዞ ማለት ነው።
ማነው በዕብራውያን መልእክቱ ምዕራፍ 1 ከቁጥር 1 ጀምሮ ቅዱስ ጳውሎስ እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አስቀድሞ ለነበሩ አባቶቻችን በነቢያት ተናግሮ ነበር። አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዛ ልጁ ዓለማት የተፈጠሩበት ነው። ስለዛ አብ በልጁ በሌላ ስፍራ ደግሞ እዛው ዕብራውያን ምዕራፍ 11 ላይ ለምሳሌ ዓለማት በእግዚአብሔር ቃል እንደተዘጋጁ እናውቃለን ይላል። ስለዛ ዓለማት የተዘጋጁት በእግዚአብሔር ቃል ነው። ሌላ ክፍል ላይ ደግሞ በልጁ እንደሆነ ይነግሩናል። ስለዛ ቃሉ ነው ልጁ፣ አለቀ። ሌላ ነገር የለውም። ስለዚህ ዓለማትን ዘመናትን ወይም ጊዜያትን ሁሉ በልጁ ፈጠረ ማለት ልጁ ዘላለማዊ ነው፣ ከጊዜ ሁሉ በፊት ስለሆነ ጊዜም የተፈጠረው በልጁ ስለሆነ እግዚአብሔር በልጁ ዓለማትን ፈጠረ። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ላይ ነገረን። ስለዛ ልጅ ነው ሲባል ዓለማት እንኳን የተፈጠሩበት ከመሆኑ አንጻር ስለሆነ ፈጣሪነቱን አምላክነቱን የሚያሳይ ልጅነቱ ልጅነቱን ከፈጣሪነቱ ከአምላክነቱ ጋር እያስተሳሰረ ይነግረናል መጽሐፍ። ተጨማሪ ማስረጃ ዕብራውያን ምዕራፍ 1 ቁጥር 8 ላይም ስለ ልጁ ግን ብሎ የተናገረው ነው ክፍል አለ አይደል? ስለ መላእክትና ወልድን ሲያነጻጽር ልጁን ማለት ነው። ስለ ልጁ ግን ይላል አምላክ ሆይ ዙፋንህ ለዘላለም ነው፣ በትርህም የቅንነት በትር ነው ይላል። አምላክ ሆይ ዙፋንህ እስከ ዘላለም ድረስ ነው፣ በትርህም የቅንነት በትር ነው። ስለ ልጁ ሲናገር አምላክ ሆይ ብሎ ይናገራል ይላል። ሰው ስለ ልጁ ሲነገር አምላክ ተብሎ ይነገራል። ለምን? ያ ልጅ ቀጥታ ከአብ የተገኘ ስለሆነ አብ እውነተኛ አምላክ ነውና እርሱም እውነተኛ አምላክ ስለሆነ በአጭሩ ያ ነው። ተጨማሪ ማስረጃ ቆላሲስ ምዕራፍ 1 ቁጥር 15 ይህንን ከዚህ ቀደም በነበረው ክፍላችን ላይ እነዚህ ነገሮችን አይተን ነበር። ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው ይለዋል። እርሱ የማይታይ አምላክ ምሳሌ ነው ይልና የሚታዩትም ሆኑ የማይታዩት በሰማይም በምድርም ያለው አለቅነት ቢሆን ስልጣናት፣ ጌትነት ቢሆን ዙፋናት ሁሉ በእርሱ ተፈጥረዋል እና የማይታይ አምላክ ምሳሌ ተብሎ የተጠራው በልጁ ማለት ነው። ሁሉ በእርሱ ተፈጥረዋል እና ከፍጥረት በፊት በኩር ነው። በኩር ማለት ፕሮቶቶኮስ መጀመሪያ የተወለደ ማለት ነው። የተወለደ መጀመሪያ የተፈጠረ አይለውም። ይህንን ይዝና አርጌንስ የተባለ አንድ ሊቅ ስለ ፍጥረት ሲናገር ተፈጠሩ ይላል። ስለ ልጁ ሲናገር ግን ከፍጥረት ሁሉ በፊት ተፈጠረ አይልም፣ ተወለደ ነው የሚለው። ስለዛ ወልድ ያልነበረበት ጊዜ የለም እያለ ያስረዳል። ስለዛ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ልጅ ነው። ልጅነቱን ከፍጥረት ጋር እንደዚህ አስተሳስሮ ይነግረናል። አስቡት፣ የፈጠረውን ፍጥረት ምን ነው አለን? የሚታየው የማይታየው፣ በሰማይ ያለው በምድር ያለው፣ አለቅነት፣ ስልጣናት፣ ጌትነት፣ ዙፋናት ሁሉ ምን አስቀረ? ምንም አላስቀረም። ሁሉ በእርሱ ተፈጥረዋል እና ከፍጥረት ሁሉ በፊት በኩር ነው። ከምን በፊት? ከፍጥረት። ስለዛ ቃል ፍጡር አይደለም ማለት ነው። ምክንያቱም ከፍጥረት በፊት ነው እያለ ያለው። ራሱን ፍጥረት ከሆነ እዛው ፍጥረት ውስጥ ይደመራል። ከፍጥረት ሁሉ በፊት በኩር ነው በማለቱ ከፍጥረት ይለየዋል። ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳን ያለ እርሱ የሆነ የለም ብሎን የለም። ሁሉ በቃል እኮ ነው የሚለው። ቃል ፍጡር ነው የሚሉ አርዮሳውያን አሉ። ርጉም አርዮስ ያስተማረው ትምህርት ይሄ ነው። ቃል የመጀመሪያው ፍጡር ነው ብሎ ያስተምር ነበር። ቃል ፍጡር አይደለም። ቃል ዓለማት ሁሉ የተፈጠሩበት የራሱ የእግዚአብሔር ጥበቡ ነው ቃል እና ለማንኛውም ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ተፈጠረ ማለት ነው። ከተፈጠረውም አንዳች እንኳን ያለ እርሱ የሆነ ወይም የተፈጠረ የለም ይላል። ቃል ራሱ ፍጡር ከሆነ እንግዲያውስ ራሱን በራሱ ፈጠራ። ምክንያቱም ከተፈጠረው ነገሮች ውስጥ ያለ እርሱ የተፈጠረ ምንም የለም ስለሚል እና ይሄ ደግሞ አደገኛ ዳይሌማ ነው ማለት ራሱን በራሱ ሊፈጠራት ስለማይችል ኤግዚስት የማያደርግ ነገር ራሱ ፈጥሮ ተነሳ አይባልም። ይገልጽ ነው እና ሰው ፈጣሪነቱን ከልጅነቱ ጋር እንደዚህ አቆራኝቶ አስተሳስሮ ደግሞ ይናገራል። ስለዛ ክርስቶስ ኢየሱስ እርሱ በእውነት ፍጹም አምላክ ነው። አምላክነቱ ልጅ ከመሆን አንጻር ከአብ የተገኘ ነው። ስለዛ አምላክ ነው እና አምላክነቱን በጣም በሰፊው መጽሐፍ ቅዱስ በተለያየ መልኩ ይሄ አምላክ እያለ ብቻ ያው ቲቶ ለምሳሌ ምዕራፍ 13 ላይ ከዚህ ቀደም እንዳሳያችሁ ታላቁ አምላካችንና መድኃኒታችን ይሉዋል ኢየሱስን። ሮሜ 9:5 ላይም እንደዚሁ ለዘላለም የተባረከ አምላክ ነው ይለዋል። በመጀመሪያ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይም እውነተኛ አምላክ ብሎ ይጠራዋል ኢየሱስን ወልድን። እሱም እውነተኛ አምላክ ነው ይለዋል። ቀጥታ አምላክ ብቻ ተብሎ መጠራት ግን አይደለም። ነገራችን አሁን እንዳሳያችሁ ዮሐንስ 1:1 ላይም
ቃልም እግዚአብሔር ነበረ ብሎ በግልጽ ይጠራዋል። ይህ ብቻ ሳይሆን ግን ፈጣሪነቱን ደግሞ እንዳየነው በግልጽ መጽሐፍ ቅዱስ ያስቀምጣል። ፕላስ ለእግዚአብሔር ብቻ ለፈጣሪ ብቻ የሚሰጡ የተለያዩ ተርሞችን ወይም መጠሪያዎችን ታይትሎችን ደግሞ ይወስዳል። ለምሳሌ የነገስታት ንጉስ፣ የንጉሶች ንጉስ ተብሎ በመጽሐፍ ቅዱሳቸው ላይ የተጠራው እግዚአብሔር ብቻ ነው። ምንድነው? ልክ ለምሳሌ መዝሙረ ዳዊት እንደሚናገረው ማለት ነው እናንተ መኳንንት ደጆችን ክፈቱ የክብር ንጉስ ይግባ እንዳለው ልክ እንደዛ ሁሉ ጌታችን የክብር ንጉስ ወይም የክብር ጌታ እየተባለ ሲጠራ አይተነዋል። የክብር ጌታ፣ የነገስታት ንጉስ፣ የጌቶች ጌታ እየተባለ ሲጠራ አይተነዋል። ሕይወት ተብሎ ሲጠራ፣ እውነት እየተባለ ሲጠራ አይተነዋል። እና ሌሎችም በጣም በርካታ እና ሰው ክርስቶስ በእውነት እርሱ ፍጹም አምላክ ነው። እሺ ክርስቶስ አምላክ መሆኑን የሚክድ ቢኖር ከእግዚአብሔር መንግስት ይጎርላል። አምላክነቱን የማይቀበል የጌታችንን አምላክነቱን የማይቀበል ሰው ከእግዚአብሔር ክብር ይጎርላል። ከእግዚአብሔር ክብር የሚጎርለው ግን አምላክነቱን የሚክድ ብቻ አይደለም፣ ሰውነቱን የሚክድም ከእግዚአብሔር ክብር ይጎርላል። የጌታችን የክርስቶስ ኢየሱስን ፍጹም ሰውነቱን የሚክድ ማለት ነው። ኦኬ፣ ስለዚ ሁለተኛው ነጥብ ላይ እንግባና ቶሎ እንጨርስ። ሁለተኛ ነጥብ ኢየሱስ እርሱ ፍጹም ሰው ነው። ስለዚህም የሰው ልጅ ነው። ስለዚህም የምን ልጅ ነው? የሰው ልጅ ነው። ታስታውሳላችሁ? የመጀመሪያው ነጥብ ላይ ክርስቶስ የእግዚአብሔር ማነው ፍጹም አምላክ ነው ስንል የእግዚአብሔር ልጅ እንደመሆኑ ነው፣ የአምላክ ልጅ እንደመሆኑ ነው ብለናል። ቀጥታ ከአምላክ የሚገኝ እንደመሆኑ የአምላክ ልጅ ተብሏል። ልክ እንደዚህ ሁሉ ደግሞ በዘመን ፍጻሜ እግዚአብሔር ከሴት የተገኘ ልጁን ወይም ከሴት የተወለደ ልጁን ላከው እንዳለ ገላትያ ምዕራፍ 4:4 ላይ በዘመን ፍጻሜ እግዚአብሔር ከሴት የተገኘ ልጁን ላከ ይላል። ከሴት የተባለው ሴቲቱ ቅድስት ድንግል ናት። ከእመቤታችን ጌታችን ኢየሱስ ተወለደ። ስለዚህ እመቤታችን ወላዲተ አምላክ ትባላለች። ኦኬ፣ በስጋ ከእመቤታችን እንደመወለዱ ተመልከቱ። የሰው ልጅ ነውና ሰው አለቀ። የአምላክ ልጅ እንደመሆኑ አምላክ እንዳልነው የሰው ልጅ እንደመሆኑ ደግሞ ሰው ተብሎም ደግሞ ይጠራል። ከእመቤታችን በስጋ ተገኝቷልና ልክ ከአብ የተገኘ እንዳልነው የተፈጠረ አይደለም፣ የተገኘ ልክ ከብርሃን የሚገኝ ብርሃን አለ አይደል? ልክ እንደዛ ማለት ነው። እየፈጠረ አይደለም፣ መሽቀዳደምም የለም። ልክ እንደዚህ ሁሉ ከእመቤታችንም በስጋ ደግሞ ተገኝቷል። ቃል ከአብ እንደተገኘ ሁሉ በስጋ ደግሞ ከእመቤታችን ተገኝቷል። ሚኒንግ የእመቤታችን ባህሪ የጌታችንን ባህሪ ነው። ሰው እንደመሆኑ የእመቤታችን ባህሪ ከኛ ባህሪ ይለያል? አይለይም። የእኛ ባህሪ የጌታችንን ባህሪ ነው። ስለዛ ከእመቤታችን በስጋ እንደመወለዱ በባህሪ እኛን ይመስለናል። ከአብ ቀጥታ እንደመገኘቱ ራሱን አብን ይመስላል፣ አምላክ ነው። በኋላ ደግሞ በስጋ ከእመቤታችን እንደመወለዱ ደግሞ ሰው ነውና በባህሪ እኛንም ይመስለናል። ስለዛ ክርስቶስ በባህሪ እኛንም አብንም ነው የሚመስለው። አብን ብቻ አይደለም፣ እኛንም ይመስላል በባህሪ ማለት ነው። ይሄ ደብል ኮንሰብስቴንሻሊቲ ይሉታል። አብ ከወልድ ጋር ወልድ ከአብ ጋር ኮንሰብስቴንሻል ነው። አምላክ እንደመሆኑ ሰው እንደመሆኑ ደግሞ ከኛ ጋር ኮንሰብስቴንሻል ነው። በባህሪ አንድ ነው። ከኛ ጋር በባህሪ አንድ ነው ጌታችን። ሰው እንደመሆኑ አምላክ እንደመሆኑ ደግሞ ከአባቱ ጋር አንድ ነው በባህሪ። ስለዛ ሰውነቱ ላይ ከእመቤታችን የተገኘ ነው። ሰው ከእመቤታችን የተገኘ ነው ሲባል ዝም ብሎ አንዳንድ ሰዎች ምን ብሎ ይናገራሉ? ዝም ብሎ እንደ ቱቦ ብቻ ዝም ብሎ አለፈባት ይላሉ። ጌታ ይቅር ይበላቸው እና ክብር ምስጋናም ለእርሱ ለእመቤታችንም ደግሞ ይሁንና ቀጥታ ከእርሷ አላለም። በቃ ዝም ብሎ በእርሷ ውስጥ ብቻ ዝም ብሎ አለፈባት አይነት ነገር ብሎ የሚናገሩ ሰዎች ተነስተው ነበር። ጥንት ላይ እነ ቫለንቲኑስ እንደዛ ብሎ ያስተምሩ ነበረ እና የቫለንቲኑስ ደቀ መዛሙርት ደግሞ አሁን ተነስተዋል። ኦንሊ ጂሰስ የሚባል ቤተ እምነት አለ ብያቸዋለሁ። እነሱ የስላሴን ትምህርት ብቻ አይደለም የሚክሉት። ራሱ እዛው ስጋዊ ላይም ስጋ ሲሆን ራሱ ቃል ከእመቤታችን ስጋ ነስቶ አይደለም ከእርሷ የተገኘ በፍጹም አይደለም። ከእርሷ የተገኘ ሳይሆን በቃ ራሱ ቃሉ ነው ወደ ስጋ ስጋ የሆነው ቃሉ አዚፍ የሆነ ስጋው ከቃል የተፈጠረ የተዘጋጀ እንደሆነ ከቃል የተዘጋጀ እንጂ የእኛን ስጋ ጭራሽ አልተካፈለ አይነት ነገር ያስተምራሉ። ይህ ስህተት ነው። ቅድስት ኤልሳቤጥ መንፈስ ቅዱስ ሞልቶባት ምን ብላ ተናገረች? እንዲህ ይላል ቅድስት ኤልሳቤጥ መንፈስ ቅዱስ ይሞላ ብዙ ሲናገር መስማት ይሻላል አይሻልም? እንደዛ ይሻላል። ሉቃስ ወንጌል ምዕራፍ 42 ይላል በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ቅድስት ኤልሳቤጥ
ልክ እመቤታችን ወደ እርሷ መታ የሰላምታ ልብስ ስታሰማት መንፈስ ቅዱስ በኤልሳቤጥ ላይ ይወርድና ዘንድ በታላቅ ድምፅ ጮሃ እንድትመሰክር ያደርጋታል። መንፈስ ቅዱስ የተደበቀውን የተሰወረውን ነገር ይገልጥላትና ምን ብላ እንድትመሰክር ያደርጋታል? በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አንቺ ከሴቶች መካከል የተባረክሽ ነሽ። ትክክል። ከዛ በኋላ ደግሞ ምን አለች? ስለ ልጇ ስትናገር የማኅፀንሽ ፍሬ። ኦኬ፣ የማኅፀንሽ ፍሬ። የማኅፀንሽ ፍሬ ማለት ከማኅፀንሽ የሚገኘው ማለት ነው። ኦኬ፣ ፍሬ ቀጥታ የሚገኝ ነው። ለምሳሌ የሆነ የዛፍ ፍሬ ከተባለ ያ ፍሬ ከዛ ዛፍ ላይ የሚገኘው። የማኅፀንሽ ፍሬ ከተባለ ከዛው ከማኅፀን ውስጥ የሚገኝ ነው። ኮንሲቭ የሚደረገው የሚጸነሰው እዛው ስለሆነ የሚጸነሰው በመንፈስ ቅዱስ አሰራር ከእመቤታችን ነው። ኦኬ፣ በመንፈስ ቅዱስ አሰራር ማለት ነው። ስለዚህም የማኅፀንሽ ፍሬ ተባለ። የማኅፀን ፍሬ ተብሎ ከእርሷ ከሴት አልተገኘም የሚባል ነገር የለም። የሆድሽ ፍሬ፣ የማኅፀንሽ ፍሬ፣ የሆድ ፍሬ፣ የማኅፀን ፍሬ፣ የወገብ ፍሬ እየተባለ ሲነገር በመጽሐፍ ቅዱስ ላይ ሁሌም ቢሆን ምንን ነው የሚያመለክተው? ባዮሎጂካል የሆነ ልጅነትን የሚያሳይ ነው። አለቀ። ለምሳሌ አንዲት ሴት የሆነ ልጅን አዶፕት ብታደርግ አንዲት ሴት ማለት ነው ማለት ምንድን ይባለው ልጅን በማደጎ ልታሳድግ ብትወስድ እና በማደጎ ብትወስድ ልጁን የማኅፀኗ ፍሬ ነው እንደሚባለው አይደለም። የማኅፀኗ ፍሬ አይደለም። ኦኬ፣ እሷ በማደጎ የወሰደችው ስለሆነ ጌታችን ኢየሱስ ግን ለእመቤታችን የማኅፀኗ ፍሬ ተብሏል። የማኅፀኗ ፍሬ የተባለው በእርሷ ዝም ብሎ ስላለፈ አይደለም፣ ከእርሷ የተገኘም ስለሆነ ነው። ፍሬ የተባለው መገኘትን የሚያሳይ ስለሆነ ማለት ነው። መገኘትን የሚያሳይ ስለሆነ እሺ፣ ይህንን የመሰለ ነገር በሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ እናያለን። ማለት ለዳዊት የተነገረውን ነገር ይስብና ቅዱስ ጴጥሮስ እንዲህ ይላል፣ ነቢይ ስለሆነ ይላል ዳዊት ማለት ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ከወገቡ ፍሬ ማለት እግዚአብሔር ለዳዊት ማለ፣ አይጸጸትም። ምን ብሎ ማለ? ከወገብ ፍሬ በዙፋን ላይ አኖራለሁ ብሎ። አሁን በዳዊት ዙፋን ላይ የሚቀመጥ መሲህ ይመጣል። መሲህ ማለት ክርስቶስ ማለት ነው። ክርስቶስ የዳዊት ልጅ ነው። ያ የሚመጣው መሲህ ግዴታ ምን መሆን አለበት? ከወገብ ፍሬ ስላለ የዳዊት የወገቡ ፍሬ ነው መሆን ያለበት። የዳዊት ምን የወገቡ ፍሬ ማለት ባዮሎጂካሊ ቀጥታ ከእርሱ የሚገኝ መሆን አለበት ማለት ነው። ስለዛ ክርስቶስ የሚጠበቀው የዳዊት የወገቡ ፍሬ ሆኖ ነው። ለዛ ነው ምን የሚለው እንዳልኳችሁ ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስን እንዳላየ ተናገረ። ነፍሱ በሲኦል እንዳልቀረች ስጋው መበስበስን እንዳላየ ተናገረ። ስለማን አይቶ? ስለ ክርስቶስ አይቶ። ምክንያቱም የሚመጣው ክርስቶስ የራሱ የወገቡ ፍሬ ነው። ኦኬ፣ የወገቡ ፍሬ ነው። ስለዛ ሰው እንደመሆኑ ኢየሱስ ከኛ የተለየ አይደለም። ሰው እንደመሆኑ ከኃጢአት በስተቀር ከኛ ጋር አንድ ነው። ሰው እንደመሆኑ ከኃጢአት በስተቀር ጌታችን ኢየሱስ የማርያም ልጅ ነው። ቀጥታ ከእርሷ ስጋ ነስቶ የተገኘ ነው። በስጋ ከእመቤታችን የተገኘ ነው። በነገራችን ላይ ገላትያ ምዕራፍ 4 ላይም ምንድነው በዘመን ፍጻሜ እግዚአብሔር ከሴት የተገኘ ልጁ ነው የሚለው። የተወለደ ይላል፣ ችግር የለም። የተወለደ ተብሎ የሚተረጉም የተገኘ ተብሎም ደግሞ ይተረጉማል። ጊኖማይ የሚለው የግሪክ ቃል መገኘትን የሚያሳይ ነው። ሰው ከሴት የተገኘ ልጁ ብሎ ያስቀምጣል። ልክ ሮሚ ምዕራፍ 1 ቁጥር 3 ላይ እንደሚናገረው ማለት ነው። በስጋ ከዳዊት ዘር ስለተገኘ፣ በስጋ ከማን? ከዳዊት ዘር ስለተገኘ። በስጋ ተገኝቷል፣ አለቀ። በስጋ የተገኘ ነው። ከማን? ከሰው። ልክ አምላክ እንደመሆኑ ከአብ የተገኘ ሆኖ እውነተኛ አምላክ እንደተባለው ሰው እንደመሆኑም ከእውነተኛ ሰው ከእመቤታችን የተገኘ እውነተኛ ሰው ከኃጢአት በቀር በነገር ሁሉ እኛን የመሰለ ሆነ። ዕብራውያን ምዕራፍ 4 ቁጥር 15 እንደሚናገረው ማለት ነው። ስለዚህ አሁን የዳዊት የወገቡ ፍሬ መሲሁ ክርስቶስ የዳዊት የወገቡ ፍሬ ነው። ስለዚህ የትኛውም ሰው አሁን ሄዳ ብትጠይቀው ማለት ነው አይሁዳዊን ስለ መሲሁ ምን ትላለህ ብለህ ብትጠይቀው እሱ የዳዊት ልጅ ነው ይላል። ልክ ጌታችን ኢየሱስ እንደጠየቃቸው በማቴዎስ ወንጌል ምዕራፍ 22 ቁጥር 41 ላይ ፈሪሳውያንም ተሰብስበው ሳሉ ጌታችን ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው ይላል። ጌታችን ኢየሱስ ምን ብሎ ጠየቃቸው? ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው? የማንስ ልጅ ነው? የዳዊት ልጅ ነው አሉት። በቃ የዳዊት ልጅ እንደሆነ ነው የሚያውቁት። ምክንያቱም የተገባው ቃል የወገቡ ፍሬ እንደሆነ የተነገረው። ስለዚህ የዳዊት ልጅ ብለው ነው የሚጠብቁት። ቀለል አድርገው እና አልተሳሳቱም። በዚህ ክፍል ላይ የዳዊት ልጅ በማለታቸው አልተሳሳቱም።
ግን እነሱ የእግዚአብሔር ልጅነቱን ደግሞ ይረሱታል፣ ይዘነጉታል። ለማንኛውም የዳዊት ልጅ መሆኑን ግን ይህ የማቴዎስ ወንጌል መጀመር ልክ ገና ሲጀምር መጽሐፉን ምን ብሎ የሚጀምረው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ የማን ልጅ ብሎ ነው የሚጀምረው? የዳዊት ልጅ። ስለዛ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይልና ሊኔጁን ያስቀምጣል። አብርሃም ይስሐቅን ወለደ፣ ይስሐቅ እንደዛ ያዕቆብ ምናምን እያለ ያዕቆብ ይሁዳን፣ ይሁዳ ከተማር ፋሪስና ዛራን እያለ እንደዚህ ይሄዳል ማለት ነው። ከዛ በፋሪስ በኩል እያለ ይሄዳል ኤስሮ ምናምን እና ይህንን የዘር ሐረጉን ይዘረዝራል። ለምን? በስጋ ከዚህ ከአባቶች ነው የሚመጣው ክርስቶስ ኢየሱስ። ለዛም ነው እንዳልኳችሁም በዚህ በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 9 ቁጥር 5 ላይ አባቶች ለእነርሱ ናቸውና ይለና ለአይሁዳውያን ከእነርሱም ክርስቶስ በስጋ መጣ ይላል። ከእነርሱም ክርስቶስ በስጋ መጣ። በስጋ የመጣው ከእነርሱ ነው፣ ከአይሁዳውያን። ኧረ ከእነርሱ ከሆነ አለቀ። በስጋ ቀጥታ ከሰው የተገኘ ነው፣ ከመቤታችን የተገኘ ነው። ቫሌንቲኖሳውያን እንደሚናገሩት አሁን ላይ ያሉ ኦንሊ ጂሰሶች እንደሚናገሩት ኢየሱስ ክርስቶስ አዳሚክ ኦሪጅን የለውም እንደሚሉት አይደለም። ወይም አዳማዊ ማለት ከአዳም የመጣውን ስጋ አልያዘውም እንደሚሉት አይደለም። ቀጥታ ከእመቤታችን ስጋን ተካፍሏል፣ ስጋን ነስቷል። ስለዚህም ሰው እንደመሆኑ ከኛ ጋር አንድ ነው እና እንደዛ ነው ሰው ጌታችን ኢየሱስ ምን ተባለ? በስጋ አባቶች ለእነርሱ ናቸው፣ ክርስቶስም ከእነርሱ በስጋ መጣ። ክርስቶስ ከእነርሱ በስጋ መጣ፣ በስጋ መጥቷል። ከእነርሱ ብሎ ማለት ነው። ከእነርሱ በስጋ መጣ። ግን እርሱም ለዘላለም የተባረከ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። ከሁሉ በላይ ሆኖ ጋይስ ለዘላለም የተባረከው አምላክ እርሱ በስጋ ግን ከአይሁዳውያን ከአባቶች መጥቷል። አለቀ። እሱ ነው። ስለዛ ክርስቶስ ምንድነው? ፍጹም ሰው ነው። ለዛ ነው አንዳንድ ሰዎች በሰዓቱ የክርስቶስ ስጋ ክደው የተነሱ በፊትም ነበሩ። እውነቱን ለመናገር ከነባለቱ በፊትም ሪል ስጋ እውነተኛ ስጋ የለውም የሚሉ ሰዎች ነበሩ። ዮሐንስ ለእነዚህ አይነት ሰዎች በሰፊው መልስ ሰጥቷል። ኢቨን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ራሱ ሲጽፍ አፖሎጄቲካል የሆነ ዕቅበተ እምነታዊ የሆነ መጽሐፍ ነው ይባላል። በዚህ ዮሐንስ ወንጌል ቃልም ስጋ ሆነ ያለውም ለዛ ነው። ቃል ስጋ መሰለ ሳይሆን እንደዛ ብሎ ይናገሩ ነበረ አንዳንድ ሰዎች የዶሴቲዝም እምነት አቀንቃኞች ቃል ስጋ መስሎ ታየ እንጂ ስጋ አልሆነ የሚሉ ሰዎች ነበሩ። ቃል ግን የምርም ስጋ ሆኗል። ቃል ስጋ ሆነ፣ በእኛ አደረ፣ ጸጋና እውነትን የተመላ ነው። ኦኬ ክርስቶስ በስጋ እንደመጣ የማይታመን መንፈስ እርሱ የክርስቶስ ተቃዋሚ መንፈስ ነው አለ ዮሐንስ በመልእክቱ። ክርስቶስ በስጋ እንደመጣ የማይታመን መንፈስ፣ በሰዓቱ ስጋውን የሚክዱ ከሃዲያን ተነስተው ነበረ። እነርሱ የክርስቶስ ተቃዋሚ መንፈስ ናቸው። በቃ እሱ የክርስቶስ ተቃዋሚ መንፈስ ነው፣ ይህን የሚክድ አለ። ስለዛ ይሄ የክርስቶስን የሚቃወም መንፈስ ነው፣ ስፒሪት ነው፣ የክርስቶስ ተቃዋሚ የአንታይ ክራይስት ነው ማለት ነው። እሺ ስለዛ ክርስቶስ እርሱ ፍጹም ሰው ነው። አንዳንዶች ነፍስ የለውም ምናምን የሚሉም አሉ። ይህንን የሚሉት ቃል ስጋ ሆነ ስለሚል ይላሉ። ቃል ስጋ ሆነ ስለሚል እንደው ነፍስ የለም ዝም ብሎ ስጋ ብቻ ነው የወሰደው እና ራሽናል የሆነችው ነፍስ በመለኮቱ በኩል ትተካለች አይነት የሚመስል ነገር የሚናገሩ ሰዎች አሉ እና አቡሊናሪውስ ናቸው እነዚህ። እሱንም አባቶቻችን መልሰውታል። ቃል ስጋ ሆነ ሲል አዎ ስጋ ነው የሚለው፣ ግን ስጋ ማለት ግን ነፍስ የሌለው ማለት ግን አይደለም። ልክ ለምሳሌ በትንቢተ ኢዩኤል ምዕራፍ 2 ላይ እግዚአብሔር በዘመን ፍጻሜ መንፈሴን በስጋ ሁሉ ላይ ያፈሳለሁ ይላል። በምን ላይ? በስጋ ሁሉ ላይ ያፈሳለሁ ሲል መንፈሱን ነፍስ በሌለው ስጋ ላይ ማለት ነው። በቆዳ ላይ መንፈሱን ሊያፈስ ነው አይደለም። ስጋ የሚለው ቃል በመጽሐፍ ቅዱሳችን ሰውነትን በቃ ነፍስን የተዋሃደ ስጋን የሚያመለክት ሆኖ ሊገባ እንደዚህ ስለሚችል ማለት ነው። ቃልም ስጋ ሆነ ሲል ቀጥታ ስጋም ነፍስም የተዋሃደው ማነው? ስጋና ነፍስን ማለት ነው። ስጋና ነፍስን የነሳው ስጋና ነፍስን እና ከድህነት አንጻር አድርገው ይመልሱ። አክቹዋሊ ይህ መጽሐፍ ቅዱሳችን ላይም ከአባቱ ነፍሴን አደራ እሰጣለሁ እያለ እንደተናገሩ በመስቀል ላይ ነፍሴን ላኖራትም ነፍሴን ላኖራትም ላነሳትም ስልጣን አለኝ ብሎ ጌታችን በዮሐንስ ወንጌል ምዕራፍ 10 ላይ እንደተናገረው ነፍሴን እያለ ይናገራል። ግን ከድህነት አንጻር አድርገው ግን አባቶቻችን ይመልሱ ነበር። ምን እያሉ? ለምሳሌ እንደነ ቅዱስ ጎርጎርዮስ ዘንዚናዙ ያሉ ነፍስን አልተዋሃደም ማለት ታዲያ ነፍስን ካልተዋሃደ እንዴት አዳነ ነው? እንዴት አዳነ ማለት ያልተዋሃደውን አላዳነውም፣ ያዳነው የተዋሃደውን ነው። አዳም የወደቀው አዳም የወደቀው አሁን ከዚህ ጋር በተያዘ ከዚህ ቀደም
በነበሩ እንደዚህ ዲስከሽኖች ውስጥ አንዳንድ መምህራንና ወንድሞቻችን ያለው ያልነሳውን አላዳነውም ምናምን ከሚለው ጋር ያልተዋህዶውን አላዳነውም ከሚለው ጋር በተያያዘ የግርጎሪ ዘንዚናዙን አንስተን ስንናገር እሱ ከውድቀት ጋር የሚገናኝ ነገር የለውም፣ በቃ ስጋና ነፍስ ብቻ የሚመለከት ነው ሲሉ ሰምታችኋል። ትክክል ነው። ስለ ነፍስ ነው በዋናነት ተወራ ያለው ትክክል ነው። ስለ ነፍስ እየተወራ ነው። ግን አያይዞ ግን ውድቀትን ማለት ይችላል። አየህ መጽሐፉን ማንበብ ይጠይቃል። መጽሐፉ ላይ ምን ይላል? አዳም የወደቀው አይታ ውድቀትን ራሱ ሜንሽን ያደርጋል እኮ ፌል ያደረገው የወደቀው በስጋ ብቻ ነው ወይ? በነፍስም ጭምር አይደለም? በነፍስም ጭምር አይደለም ወይ? አዳም ግማሽ አዳም ቢሆን የወደቀው ሚኒንግ ስጋው ብቻ ቢሆን የወደቀው ቃልም ስጋ ሲሆን የሚዋህደው ስጋውን ብቻ ይሆናል። ለምን? ያንን የወደቀውን ስጋ በመዋሃድ አሲውን በማድረግ በመያዝ ሊፈውሰው ማለት ነው። በዛ ውስጥ የሁላችን ድህነት ሊበሰር ማለት ነው። ያልነሳውን አላዳነውም ስለሚል እዛው ጋር ሰው የሚነሳውና የሚያድነው ግማሽ አዳምን ብቻ ይሆን ነበር። ግን አዳም የወደቀው ሙሉ ባህሪው ነው እና እንግዲያውስ ሙሉ ባህሪው ሊዋሃደውና ሊድን ይገባል እያለ በግልጽ ስለ መዳን እያወራ ስለ ውድቀት እያወራ መዳኑ ከውድቀቱ እንደሆነ እየተነገረ እንደዛ ነው። እሺ ሰይ ነው። ለማንኛውም ትልቁ ቁም ነገር ቃል ስጋ ሲሆን ስጋን ብቻ ተዋህዶ ነፍስን ባይዋሃድ ኖሮ ሰው በስጋ ብቻ ሄድንና በነፍስ ግን የነፍስ ሞት ውስጥ ግን እንቀጥል ነበር። ግን የነፍስ ሞት ውስጥ አንቀጥልም። ከሞት በታች የነበረው ስጋችንም ነፍሳችንንም መጥቶ ከህይወት ጋር አዋህዶታልና ህይወት ከሆነው ቃል ጋር አዋህዶታልና ህይወት በስቶልናል። ህይወት የሆነው ቃል በሞት ስር የነበረውን ስጋ ማለት ነው። በሞት ስር የነበረውን ስጋና ነፍስ ቃል መጥቶ ባያነሳው ማንም አያነሳው። ቃል መጥቶ ባያነሳው ኖሮ እዛው እንደሞትን እንቀር ነበረ። በሞት ስር የነበረው ስጋና ነፍስ ቃል መጥቶ ካላነሳው ማንም ያነሳው ታዲያ? ቆይ በቅዱስ ሚካኤል ያንን በሞት ስር የነበረውን ስጋና ነፍስ ማን ሊያነሳው ይችላል? ከቃል በስተቀር ማንሳት ይችላል እንዴ? የለም እኮ የለም። ስለዚህ እሱ መጥቶ አነሳው። አይ ከሞት በታች ከሞት ስር ያልነበረን ነው ምናምን እንደዛ አይደለም። ለማንኛውም አሁን ዛሬ ውስጥ እንደምንዳይገባ ኤንዌይስ እናንተ ማወቅ ያለባችሁ ምንድነው? ቃል ሲዋሃድ ስጋንም ነፍስም ነው። ለምን ከተባለ መዳን የሚያስፈልገው ስጋም ነፍስም ስለሆነ ስጋም ነፍስም መዳን ስለሚያስፈልገው ያልተዋሃደውን ደግሞ ስለማያድ ነው። ኦኬ ምንድነው መለኮት የሚነካው ወይም የሚዋሃደው ማለት ነው። የሚዋሃደው ሊፈውሰው ሊያድነው ስለሆነ የተጎዳው ደግሞ ስጋችንም ነፍሳችንም ስለሆነ ስጋና ነፍስን በመርሳት ስጋችንንም ነፍሳችንንም ቀደሰው አዳነ። ስለዛ ጌታችን ማነው ቃል ስጋ ሲሆን የነሳው ስጋን ብቻ ሳይሆን ነፍስን ጭምር ነው። ስለዛ ክርስቶስ ሰው እንደመሆኑ ፍጹም ሰው ነው። ከኃጢአት በስተቀር እናንተን ይመስላል፣ እኔን ይመስላል፣ ሁላችን ይመስላል ከኃጢአት በስተቀር። እሺ ግን እሱ ያው ሰው ብቻ ግን አይደለም። እንደናንተ አንድ አምላክ ሆኖ ምንድነው አንድ ውህድ ባህሪ ኖሮት ያ ውህድ የሆነው ባህሪው ግን አምላክ እንደመሆኑ አብን ሰው እንደመሆኑ ደግሞ እኛን ይመስላል ለማለት ነው። እሺ እነዚህ ሁለት ነጥቦች ይዛቸዋል። አንደኛ ክርስቶስ ኢየሱስ ፍጹም አምላክ ነው። ሁለተኛ ኢየሱስ ፍጹም ሰው ነው። ሶስተኛ ውህድ የሆነ ባህሪ ደግሞ አለው የሚለው ነው። ሶስተኛው ላይ እንሂድ። ሶስተኛው እንግዲህ ውህድ የሆነ ባህሪ አለው የሚለው በአጭሩ ወይም ተዋህዶ በሉ። ሶስተኛው ተዋህዶ እሱ በአጭሩ ምንድን ነው? አንዳንድ መናፍቃን እዚህ ላይም ተነስተው ነበረ። ምን የሚሉ አዎ ኢየሱስ ፍጹም አምላክ ነው ፍጹም ሰው ነው ምናምን የሚሉ ሁለቱንም ያምኑና ግን እውነተኛ ውህደት ግን የለም። እውነተኛ ውህደት የለም ማለትም የአብ ልጅ እና የማርያም ልጅ ይለያያል። ስለዚህ ማርያምን እመቤታችንን ማለት ነው የአምላክ እናት ብለን እንኳን መጥራት አንችልም የሚሉ ርጉም ንስጥሮሳውያን ደግሞ ተነሱ። እመቤታችንን ወላዲተ አምላክ የአምላክ እናት አንላትም አሉ። ወላዲተ አምላክ አንላትም። የእመቤታችን ትልቁ ታይትሏ ትልቁ መጠሪያ ምን የሚለው ነው? ወላዲተ አምላክ። ወላዲተ አምላክ ከዚህ የሚበልጥ ምንም ታይትል የለም። ምንም ወላዲተ አምላክነቷን ከካደ አንድ ሰው ጎርጎርዮስ ዘንዚናዙ እንደተናገረው፣ በነገራችን ላይ ጎርጎርዮስ ዘንዚናዙ ቃል በቃል ማለት ነው የድንግል ማርያምን ወላዲተ አምላክነት የሚክድ በእግዚአብሔር መንግስት ውስጥ ስፍራ የለውም ይላል ጎርጎርዮስ ዘንዚናዙ ቃል በቃል። የዓለም አቀፋዊ ጉባኤው የኤፌሶን ጉባኤ የመጀመሪያው አናቴማ ቃለ ግዝለት ማለት ነው ድንግል ማርያም ወላዲተ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን።